የዝውውር ጉዳዮች በዛ ይላሉ አይደል? መቼም የክረምት ሲመጣ በርካታ አድማጮች የሚጠብቁት የዝውውር ጉዳይ ነውና በርካታ የዝውውር ሂደቶች የተፈጸሙ ነው። በጭምጭምታ ደረጃም ከፍ ያሉ በርከት ያሉ ጭምጭምታዎች የተሰሙ ነው የሚገኙት እናነሳቸዋለን። በይበልጥ ግን ለዚህ ለእውነትነት የቀረቡትን ጭምጭምታዎች የምናነሳ ነው የሚሆነው። ከዛ ውጪ በኢትዮጵያ ፕሪሚየር ሊግ የ35ኛ ሳምንት መርሃ ግብር ትላንትና የመጨረሻ ጨዋታ ተደርጎ 35ኛ ሳምንት መርሃ ግብር ጨዋታዎች ተጠናቀዋልና በቀጣይ ሊጉ ሲመለስ በ36ኛ ሳምንትና በመጨረሻ ሳምንት መርሃ ግብር ጨዋታዎች ነው የሚመለሰው። ትላንትና ድሬዳዋ ከተማ አሸንፏል ሱል ሽረና ማሸነፉ በሊጉ እንዲቆይ ማረጋገጫ የሆነው ነጥብ ነው ያገኘው ትላንትና። እሱን እናነሳለን። በተለይ በሊጉ ላለመውረድ የሚደረገው ፉክክር ያው የብዙዎችን ትኩረት የሳበ ነውና ትላንትናም አንደኛው ከሚጠበቀው ጨዋታዎች መካከል ድሬዳዋ ከተማ ጨዋታ አንደኛው ነበር። ይሄንን ጨዋታ ማሸነፉ በሊጉ እንዲቆይ አድርጎታል። የትላንትናው ጨዋታ 4-2 ነበር የተጠናቀቀው እናነሳለን። ከዛ ውጪ የስድስተኛው መላ ኢትዮጵያ ጨዋታ ትላንትና በይፋ መክፈቻ ተደርጎለታል። ዛሬ ነው ውድድሮቹ የሚጀምሩት። ከሱ ጋር ተያይዞ የተወሰኑ ነጥቦችን ለማንሳት እንሞክራለን። በተለይ ትላንትና በጅማ ከተማ በጅማ ዩኒቨርሲቲ ስቴዲየም ከፍተኛ የሆነ ህዝብ ወይ ቁጥር ባለበት መክፈቻ ስነ ስርዓቱ ደመቅ ያለ ሁነት ተከናውኗል። እነሱን እናነሳለን። ከውጪ የዓለም ክለቦች እግር ኳስ ዋንጫ የተደረገ ነው የሚገኘው። እንደሚታወቀው ንጋት ላይ ጨዋታዎች ተደርገው ነበር። ሲዛሬን ትላንትናም እንደዚሁ ቀን ጀምሮ የተደረጉ ጨዋታዎች ነበሩ፣ እናነሳቸዋለን። ዛሬ የሚደረጉ በተለይ ማንቸስተር ሲቲና አልሂላል ጨዋታ በትልቁ የሚጠበቅ ነው። ከዛው ሪያል ማድሪድም እንደዚሁ የዓለም ክለቦች እግር ኳስ ዋንጫ ጨዋታውን ያደርጋል በምድቡ የመጀመሪያ ጨዋታ። እነሱን እናነሳለን። አጫጭር ጉዳዮች አሉን። ቀደም ሲል እንዳነሳሁት በርካታ የዝውውር ወሬዎች እየተሰሙ ነው የሚገኙት ከማንቸስተር ዩናይትድ፣ አርሰናል፣ ሊቨርፑል ከዛው ጪ ማንቸስተር ሲቲም ጭምር ስማቸው ከተለያዩ ተጫዋቾች ጋር የተነሳ ነው የሚገኘው። ኤስ ሚላንም እንደዚሁ በዚህ የዝውውር መስኮት ከበርካታ ተጫዋቾች ጋር ስሙ ተያይዞ የተነሳ ነው የሚገኘው። ብራይተን የክረምት ሁለተኛ ፈራሚውን አግኝቷል ትላንትና፣ እሱን እናንሳለን። ሊቨርፑል ደግሞ ከበርንማውዝ አንድ ተጫዋች ለማስፈረም እንደዚሁ ማቀዱንና እስከ 40 ሚሊዮን ፓውንድ ድረስ ለዚህ ወጣት ተጫዋች ዝውውር ማዘጋጀቱን ሰምተናል። እነዚህን ጉዳዮች በቆይታችን እናነሳለን። እኛ እነዚህን ስናነሳ ደግሞ ወደው ኮዲው ያደረጉት እንዳለው ሐሳብ አስተያየታቸውን ጥያቄያቸውን ጭምር ቢያደርሱን መልሰን ወደ እነሱ እናደርሳለን። ምናልባት እንደ መንደርደሪያ እንዲሆን በክረምት የዝውውር መስኮት በተለይ በክለቦች እየተፈጸመ ያለው የዝውውር ሂደትን እንዴት ተመለከቱታላችሁ? ማን የተሻለ የዝውውር ሂደቶችን እያደረገ ነው የሚገኘው የሚለውን ማንሳት ብንችል ጥሩ ይመስለኛል። ሐሳባቸውን አድማጮችም ከዚሁ ጋር በተያያዘ ቢያነሱ ደስ ይለኛል። ማንቸስተር ዩናይትድ እንግዲህ መጥፎ ውድድር ዓመት ነው አይደል ባለፈው ግን ደግሞ የዝውውር ሂደት ላይ ከወዲሁ የነቃ ተሳትፎ እያደረገ ነው የሚገኘው። ኤምቤሞ አሁንም ከማንቸስተር ዩናይትድ ጋር ስሙ ተያይዞ የተነሳ ያለ ተጫዋች ነው። መዳረሻው አልታወቀም። በእርግጥ ቶማስ ፍራንክ ወደ ቶትናም ከሄዱ በኋላ ምናልባት መዳረሻው ቶትናምም ሊሆን ይችላል የሚሉ ሐሳቦች የተነሱ ነው የሚገኙት። ግን ደግሞ የት እንደሆነ አልታወቀም። ከማንቸስተር ዩናይትድ ጋር ስሙ በስፋት ተያይዞ የተነሳ ነው የሚገኘው እና እስኪ አድማጮች የትኛው ክለብ የተሻለ የዝውውር ሂደት ሊያደርግ ይችላል ወይ ደግሞ የተሻሉ ተጫዋቾችን ሊያስፈርም ይችላል? ሐሳባችሁን አንሱልን ከሌሎች ጥያቄዎች ጋር ጨምራችሁ እኛ ደግሞ መልሰን ወደ እናንተ የምናደርስ ነው የሚሆነው። የዓለም ክለቦች እግር ኳስ ዋንጫ ውድድር እንግዲህ ተጀምሯል። ባሳለፍነው ቅዳሜ በተለያዩ ስቴዲየሞች ጨዋታዎች የተደረጉ ነው የሚገኙት። ንጋት ላይ ከተደረጉ ጨዋታዎች መካከል ኢንተር ሚላን ከሞንቴሬ ከሜክሲኮ ክለብ ጋር ያደረገውን ጨዋታ 1-1 በሆናቸው ውጤት ተጠናቋል። ሰርጂዮ ራሞስ 40ኛ ዓመቱ ላይ የሚገኝ ተጫዋች ነው። ግብ አስቆጥሯል። በዛሬው ጨዋታ ላይ በኢንተር ሚላን በኩል ላውታሮ ማርቲኔዝ ነው ግቧን ያስቆጠረው። ከዛው ጪ ሪቨር ፕሌት ከሬድ ዳይመንድ ጋር ያደረጉትን ጨዋታ 3-1 በሆነ ውጤት ሪቨር ፕሌት አሸንፏል። የአርጀንቲናው ክለብ የጃፓኑን ክለብ 3-1 በሆነ ውጤት ረቷል። ምድብ 5 ላይ ነው የሚገኙት እነዚህ ክለቦች። ከምድብ 6 ማማሎዲ ሰንዳውስ ከኡልሳን ያደረጉት ጨዋታ በማማሎዲ ሰንዳውስ የደቡብ አፍሪካው ቡድን 1-0 በሆነ ውጤት የደቡብ ኮሪያውን ክለብ አሸንፏል። 1-0 በሆነ ውጤት ይሄ ጨዋታ ሲጠናቀቅ ኤክራም ራይነርስ ነው ለደቡብ አፍሪካው ክለብ ማማሎዲ ሰንዳውስ 36ኛው ደቂቃ ላይ ግቧን ያስቆጠረው። ፍሉሜንሴ ከዶርትመንድ ያደረጉት ጨዋታ በዚህ ምድብ ግብ ሳይቆጠርበት ባዶ ለባዶ በሆናቸው ውጤት ተጠናቋል። ከምድብ 4 እንደዚሁ ፍላሚንጎ ከኤስፔራንስ ደ ቱኒዝ ያደረጉት ጨዋታ በፍላሚንጎ 2-2 አሸናፊነት ተጠናቋል። ዛሬ በክለቦች የዓለም እግር ኳስ ዋንጫ ጨዋታዎች ይደረጋሉ። ማንቸስተር ሲቲ ከዋይዳድ አትሌቲክ ከሞሮኮ ክለብ ጋር የሚያደርገው ጨዋታ ምሽት 1 ሰዓት ላይ ይጠበቃል። በክረምቱ በሰኔው ዝውውር እንበለው የክረምቱ እንኳን በይፋ አልተከፈተም፣ ግን ደግሞ ያቺ
በ10 ቀን ዝውውር ውስጥ የፈጸማቸው 3 ወይም ደግሞ ያጠናቀቃቸውና ወደ ክለቡ ያመጣቸው 3 ተጫዋቾች በዛሬው ጨዋታ ላይ ይሰለፋሉ ተብሎ ይጠበቃል። አይተን ኑሪ ከወልቭስ ወደ ማንቸስተር ሲቲ እንደተዘዋወረ ይታወቃል። ቲያን ሬንደርስ ከኤሲ ሚላን ማንቸስተር ሲቲ ተቀላቀለ ተጫዋች ነው። ቸርኪ እንደዚሁ ከሊዮን ወደ ማንቸስተር ሲቲ መጣ ተጫዋች ነው። ሶስቱም ዛሬ በማንቸስተር ሲቲ መለያ የመጀመሪያ ጨዋታቸውን ያደርጋሉ ተብሎ ይጠበቃል። ከዛው ውጪ ግን ምናልባት ኮቫቺች በጉዳት ምክንያት አይኖርም ከጨዋታው ውጪ እንደሆነም እንደዚሁ የተነገረ ነው የሚገኘው። ወከር፣ ግሪሊሽ እንደዚሁ ማካርቲ በማንቸስተር ሲቲ በኩል በዛሬው ጨዋታ ላይ የማይገኙና ከስብስቡ ውጪ የሆኑ ተጫዋቾች ናቸው። ሮድሪ ካሳለፍነው መስከረም ወር ወይም ደግሞ ለአንድ አመት የተወሰኑ ወራቶች ብቻ 2 ወር አገደማ ነው የሚቀረው እና ጉዳት ከገጠመ በኋላ በቋሚ አሰላለፍ ለመጀመሪያ ጊዜ ማንቸስተር ሲቲን ያገለግላል ተብሎ ይጠበቃል። በዛሬው ጨዋታ ላይ ከምድብ 8 ሪያል ማድሪድ ከአልሂላል የሚያደርጉ ጨዋታ ይጠበቃል። ሁለቱም በየአህጉራቸው ትልልቅ የሚባሉ ምናልባትም በየሀገራቸው ቢባል የተሻለ ይመስለኛል። ሪያል ማድሪድ ስፔን ኃያል ቡድን ነው። አልሂላል ደግሞ እንደዚሁ የሳውዲ ሊግ ኃያል ክለብ ነውና ሁለቱም የሚገናኙበት ጨዋታ ነው። ከፍ ያለ ፉክክር ይደረግበታል ተብሎ ይጠበቃል። በሁለቱም በኩል ትልልቅ ተጫዋቾችና ትልልቅ ኮከቦች ያሏቸው ከመሆኑ ጋር ተያይዞ በዛሬው ጨዋታ ላይ ከፍ ያለ ፉክክር እንደምንመለከት ይጠበቃል። ምሽት 4 ሰዓት ላይ ነው የሚደረገው። ምናልባት በዚህ ዓለም እግር ኳስ ክለቦች ዋንጫ ውድድር የትልቅ ከሚባሉ ጨዋታዎች መካከል አንደኛው ይሆናል ብዬ ነው በግል የምጠብቀው። በአልሂላልም በኩል የምንጠብቃቸውና ትልልቅ ተጽዕኖ ፈጣሪ ተጫዋቾች አሉ። ምናልባት ዛሬ ቻቪ አሎንሶ በሪያል ማድሪድ የመጀመሪያ ጨዋታውን በአሰልጣኝነት እየመራ ያደርጋል። አርኖልድ እንደዚሁ ዲያን ሃውሰን ዛሬ ለሪያል ማድሪድ የመጀመሪያ ጨዋታቸውን የሚያደርጉ ተጫዋቾች ናቸው። ሃውሰን ከበርንማውዝ ሪያል ማድሪድ እንደተቀላቀለ ይታወሳል። አርኖልድ ደግሞ ከሊቨርፑል በዛች በ10 ቀን ዝውውር ወደ ሪያል ማድሪድ ያመራ ተጫዋች ነው። በዓለም እግር ኳስ ክለቦች ዋንጫ ላይ የሚሳተፉ ክለቦች በፊፋ የ10 ቀን የዝውውር ጊዜ እንደተፈቀደላቸው ይታወሳልና ኪሊያን ምባፔ በዛሬው ጨዋታ ላይ የመሰለፉ ጉዳይ አልተረጋገጠም። መጠነኛ የሆነ ጉዳት እንዳለበት ይታወቃል። ሁለቱ ክለቦች ከዚህ ቀደም ባደረጉት ተመሳሳይ ውድድር ጨዋታ ላይ ሪያል ማድሪድ 5-3 በሆነ ውጤት እንዳሸነፈ እናስታውሳለን። ከ2 ዓመት በፊት 2023 ላይ በዓለም ክለቦች ዋንጫ ጨዋታ ተገናኝተው እንደነበር ይታወሳል። የዝውውር ጉዳዮችን እንመልከት ካለን ሰዓት አንፃር ማንቸስተር ዩናይትድ የግብ ጠባቂው ቲም ሂውተንን ውል ለማራዘም እንደዚህ ማራዘሙን ዛሬ ይፋ አድርጓል። ትላንት አመሻሽ ነው በእርግጥ ዜናው ይፋ የተደረገው። የ39 ዓመቱ ግብ ጠባቂ በዩናይትድ ያለው ውል በዚህ ወር መጨረሻ ነበር የሚጠናቀቀው እና አንድ አመት ተጨማሪ ጊዜ በማንቸስተር ዩናይትድ የሚያቆየው ውል ተሰጥቷል። ሊቨርፑል ሚለስ ኬርኬዝን ከበርንማውዝ ለማስፈረም እንዳቀደ ተገልጿል። ቀዮቹ ለ21 ዓመት ተጫዋች ዝውውር 40 ሚሊዮን ፓውንድ ገደማ አዘጋጅተዋል ነው የተባለው። የግራ መስመር ተመላላሹ ባሳለፍነው አመት ነበር እንግዲህ ለበርንማውዝ ድንቅ ብቃቱን የበለጠ ማሳየት የቻለው 41 ጨዋታዎችን አድርጎ በ6 ግቦች ላይ ቀጥተኛ ተሳትፎ አድርጓል። 2 ግብ አስቆጥሮ 4 ግብ የሆኑ ኳሶችን አመቻችቶ ለቡድን አጋሮቹ በማቀበል ተጫዋቹ እስከ 2028 በበርንማውዝ ውል አለው። ግን ደግሞ ሊቨርፑል የበለጠ ገፍቶ መሄድ የሚችል ከሆነና የዝውውር ሂደቱን ማጠናከር ከቻለ ተጫዋቹን የሚያገኝበት እድል እንዳለው ነው የተገለጸው። ከዛ ውጪ ብራይተን ዲያን ኮፓልን ከሄላስ ቬሮና ማስፈረሙን ይፋ አድርጓል። የ21 ዓመቱ ተጫዋች በብራይተን የ5 ዓመት ውል ፈርሟል። የተከላካይ ስፍራ ተጫዋች ነው። ግን ከ2021 ጀምሮ ነበር ለሄላስ ቬሮና ዋናው ቡድን መሰለፍ የጀመረውና 81 ጨዋታዎችን አድርጓል ባለፉት 3 ዓመት ከግማሽ ገደማ። ጥሩ ወጣት ተጫዋች ነው። ምናልባት ብራይተኖች ደግሞ ሁሌም የሚያስፈርሟቸው ተጫዋቾች ጠንካራና ምናልባት 1 ዓመት ወይ 2 ዓመት ቆይተው በትልልቅ ክለቦች ላይ የምንመለከታቸው አይነት ተጫዋቾች ናቸው። አትራፊ ክለብም ነው በዚህ በኩልና አሁን ዲያጎ ኮፓልን ከሄላስ ቬሮና ለማስፈረም ከጫፍ ስለመድረሳቸው እንደዚሁ የተገለጸ ነው የሚገኘው። ምናልባት የክረምት ሁለተኛ ፈራሚያቸውም እንደሚሆን ይጠበቃል። ከሳምንት በፊት እንደዚሁ አንድ ተጫዋች ወደ ቡድናቸው መቀላቀላቸውን ተከትሎ ከዛው ውጪ ማንቸስተር ዩናይትድ ቀደም ሲል እንዳነሳ ነው ከተለያዩ ተጫዋቾች ጋር ስሙ ተያይዞ የተነሳ ነው የሚገኘው። ሁጎ ኢኪቲኪን ከኤንትራ ፍራንክፈርት ለማስፈረም የተለያዩ መገናኛ ብዙሃኖች ጥያቄ አቅርቧል እያሉ በፊት ገጻቸው ላይ ያስነበቡ ተመልክቻለሁ። ግን ደግሞ ምናልባት ከጭምጭምታ የተሻገረ ላይሆን ይችላል። ግን እውነት ሊሆንም የሚችልበት አማራጭ አለ። ምክንያቱም የማንቸስተር ዩናይትድ የአጥቂ መስመር ተጫዋች ለማስፈረም እንቅስቃሴ ላይ እንደሚገኝ ይታወቃል። ኤምቤሞን መግቢያ ላይ አንስቼ ነበር። ስሙ ከማንቸስተር ዩናይትድ ጋር የተያዘ ተጫዋች ነው። ግን ደግሞ ቶትንሃም የዝውውር ሂደቱ እንደተጠለፈ ይታወሳል። የቶማስ ፍራንክን ወደ ቶትንሃም ማቅናት ተከትሎ ስለዚህ ምናልባት የማንቸስተር ዩናይትድ ከሁጎ ኢኪቲኬ ጋር ስሙ መያያዙ አዲስ ነገር ላይ ሆን ይችላል ወይም ደግሞ የሚያስደንቅ ላይ ሆን ይችላል። ተጫዋቹ በኤንትራ ፍራንክፈርት በጣም አስደናቂ ጊዜን ያሳለፈ ተጫዋች ነው እና በጣም ጥሩ አቅም ያለው ተጫዋች ነው።
ማንቸስተር ዩናይትድ ምናልባት ከፍ ያለ የዝውውር ዋጋም ሊያስከፍለው ይችል ይሆናል። የሚያገኘው ከሆነ ግን ምንም ጥያቄ የለውም በጣም ጥሩ ተጫዋች እንደሆነ በቆይታውም ተመልክተናል። ዛሬ በይፋ ስማቸው ተያይዞ ከሚነሱ ተጫዋቾች መካከል ከማንቸስተር ዩናይትድ ጋር አንደኛው ተጫዋች ሆኗል። በክረምቱ የዝውውር መስኮት ከማንቸስተር ዩናይትድ ጋር በተያያዘ ከአጥቂ በተጨማሪ የአማካይ ስፍራ ተጫዋች ማስፈረም ማንቸስተር ዩናይትድ የሚጠበቅበት ኃላፊነት ደግሞ በክረምቱ ያንን ማድረግ ይጠበቅበታል የሚል ሐሳብ እየተነሳ ነው የሚገኙት። ትላንትና በዓለም ክለቦች ዋንጫ ላይ በተለይ በብራዚሉ ክለብ ፍሉሚንሴ በኩል የ40 ዓመቱ ተጫዋች ቲያጎ ሲልቫ ተሰልፎ ተጫውቶ ተመልክተነው ነበር። በአምበልነት ነው ቡድኑን እየመራ የገባውና በጣም አስደናቂ ብቃት አሳይቷል። በአውሮፓ ደረጃም ይሄ ተጫዋች መጫወት እንደሚችል በቼልሲ ቆይቶ አሳይቶ ነበር። አሁን ደግሞ በብራዚሉ ክለብ የበለጠ ብቃቱን እያሳየ ነው የሚገኘው። 40 ዓመት ላይ ደርሰውም ትልልቅ ተጫዋቾች እንግዲህ በብቃታቸው ቀጥለዋል። ክርስቲያኖ ሮናልዶ፣ ሰርጂዮ ራሞስ፣ ቲያጎ ሲልቫ ሌሎችንም ማንሳት ይችላል። እድሜ ቁጥር መሆኑን እያሳዩ ነው ያሉት። የአርሰናል ጉዳይ መቼም የታብሎይዶች የፊት ገጽ ማድመቂያ ነው አይደለ? ሁሌም ከዝውውር ጉዳዮች ጋር በተያያዘ ክረምት በመጣ ቁጥር እኔ አንዳንድ ጊዜ ግራም ያጋባ ነው አይደል? ዓለም ላይ በርካታ ደጋፊዎች ያሉት ክለብ ሊሆን ይችላል። ግን ደግሞ ከሱ ከፍ ያሉ ምናልባት እንደው ስማቸውን ቢያያይዟቸው በደንብ ሊነበብላቸው ሊሸጥላቸው የሚችሉ ደጋፊዎች አሏቸው። ግን ደግሞ ዓለም ላይ ግን ደግሞ ታብሎይዶች የበለጠ አርሰናልን ማያያዝ ይወዳሉ። ያው ለነገሩ አርሰናልም አንዳንዴ በዚህ በዝውውር ሂደት ነካጣል ይወዳል። እንደዚህ አይነት ክለብ ነው። በሂደት ውስጥ ስሙ ከተለያዩ ተጫዋቾች ጋር ይነሳል። ለምሳሌ ገና የውድድር ዓመቱ አጋማሽ ላይ ከማርቲን ዙቢሜንዲ ጋር ስሙ ተያይዞ በስፋት ሲነሳ ነበር እና ታብሎይዶችም እንደዚሁ በስፋት ሲያስነብቡት ነበር። በእርግጥ ታማኝ የመገናኛ ብዙሃን ጭምር የዙቢሜንዲ ዝውውር የማይቀር ነው ወደ አርሰናል የሚያደርገው የሚሉ ስናነብ ስንመለከት ነበር። ኋላ ላይ ደግሞ ራሱ ዙቢሜንዲ ከሪያል ማድሪድ ጋር ስሙ ያዘና መቼም በሪያል ማድሪድ የሚጠየቅ የትኛውም ተጫዋች አያመነታም ወደ ሪያል ማድሪድ ለመሄድና የአርሰናል ዝውውር ገና ያላለቀለት ነው። ከአርሰናል ጋር ምንም የጀመርኩት ነገር የለም ወይ ደግሞ የተጠናቀቀ ነገር የለም በሚል ሐሳቡን ሰጠና የዙቢሜንዲም ጉዳይ በርካታ የአርሰናል ደጋፊዎችን ያበሳጨ ሆኖ ተመልክተነው ነበር። ስለዚህ አሁንም የአርሰናል ጉዳይ ከተጫዋቾች ስም መያያዝ ጋር ያለፈ የተጨባጭ የሚባል ጉዳይ የለውም። እንደውም ከዮኬሬሽና እንደዚሁም ሼሽኮ ጋር ተያይዞ የተነሳ ያለው ስሙ አሁንም በስፋት ከሁለቱ ተጫዋቾች ጋር ነው በስፋት ስሙ ተያይዞ ያለው እንጂ ከዛ ውጪ የተለየ ተጫዋች ለማስፈረም ያደረገው የድርድርም የለም። ግን ከሌላ ተጫዋች ጋርም እንደዚሁ ስሙ ተያይዞ የተነሳ ነው። በቅርብ እንደውም ከትላንት አመሻሽ ጀምሮ ደግሞ ከአንድ ስሙ ካልተጠቀሰ ተጫዋች ጋር እንደዚሁ አያይዘውታል የተለያዩ ታብሎይዶች። እንግሊዝ ውስጥ ካለ እንደውም ከአንቶኒ ጎርደን ጋርም ተያይዞ እንደዚሁ ስሙ ተያይዞ የተነሳ ነበር። ይሄ ደግሞ የሆነው የሮድሪጎ ሪያል ማድሪድ ወደ አርሰናል የሚደረገው ዝውውር የማይሳካ መሆኑን ተከትሎና ሮድሪጎ በሪያል ማድሪድ እንደሚቆይ ቻቪ ማረጋገጫ መስጠቱን ተከትሎ ነው ተብሏል። የኢትዮጵያ ፕሪሚየር ሊግ 35ኛ ሳምንትና ቀሪ የመጨረሻ ጨዋታ ትላንትና ተደርጎ ነበርና በድሬዳዋና በሶልሽረ መካከል ነበር የተደረገው። ይሄንን ጨዋታ ድሬዳዋ ከተማ 4-2 በሆነ ውጤት አሸንፏል። መስዑድ መሐመድ በጨዋታው 2 ግቦችን አስቆጥሯል። ዮሐንስ ደረጀና ሀቢብ ከማል ናቸው ቀሪ ድሬዳዋ ከተማን የማሸነፊያ ግቦች ያስቆጠሩትና ብዙ ትርጉም ነበረው። ከጨዋታው አስቀድሞ ብዙ ሲነገርለት የነበረ ጨዋታ ነበር። በተለይ ድሬዳዋ ከተማ ባለፉት 2-3 የውድድር ዘመናት የመጨረሻዎቹ ሳምንታት ላይ የሚቸገር አይነት ቡድን በሊጉ ለመቆየትም እንደዚሁ ከፍተኛ ትግል ውስጥ የሚገባ ክለብ እንደነበር ስንመለከት ነበርና ያንን ጥረት ያንን ስጋት ዘንድሮም እንዳይደገምበት ከአስቀድሞ ሲሰጋ ነበር ለድሬዳዋ ከተማ። ትላንት ግን ይህንን ጨዋታ ማሸነፉ የመጨረሻውን ጨዋታ ሳይጠብቅ የራሱን የቤት ስራ በአግባቡ መወጣቱን ተከትሎ በሊጉ መቆየቱን አረጋግጧል። ትላንትና በጨዋታው በስቴዲየም ወንጅ በነበረው ስቴዲየም ላይ በርካታ ድሬዳዋ ከተማ ትልልቅ አመራሮች የሚባሉ ለምሳሌ ድሬዳዋ ጠቅላይ ፖሊስ መምሪያ ዋና አዛዥና የክለቦች ቦርድ አመራር በክብር ኮሚሽነር አለሙ መግራና የአስተዳደር ወጣቶችና ስፖርት ቢሮ ኮሚሽን ክቡር ካሊድ መሐመድ ጅምር እንደዚሁ በቦታው ተገኝተው ጨዋታውን የተከታተሉበትን ሁኔታ ተመልክተናል በተንቀሳቃሽ ምስሎች። ድሬዳዋ ከተማ ይሄንን ጨዋታ እንዲያሸንፍ ያው ይፈለግ ነበር አይደል? ማለት ያው ይጠበቅበት ነበር ጨዋታውን ማሸነፍ። ምክንያቱም ከሱ በታች ያሉ ክለቦች እና ወራጅ ቀጠና ስጋት ያለባቸው ክለቦች
አሸንፈዋል። ወልዋሎ ማነው መቀለ ሰባ እንደርታ፣ ፋሲል ከነማ፣ ኢትዮ ኤሌክትሪክ እሱ አስቀድሞ ነው ጨዋታቸውን ያደረጉት። አንደኛው አዳማ ከተማ ነበር በዚህ በወራጅ ቀጠና ስጋት ውስጥ ያለው እና ሌላኛው አምስተኛ ክለብ ድሬዳዋ ከተማ ነበርና ከሱ በታች ያሉ ክለቦች ከአዳማ በስተቀር ሁሉም ክለቦች ቀሪዎቹ 3 ክለቦች አሸንፈዋል እና የነሱ ማሸነፍ የድሬዳዋ ከተማን የበለጠ ጫና ውስጥ ሊከት የሚችል እና የራሱን የቤት ስራ መወጣት የሚጠበቅበት ምናልባት አንዳንድ ጊዜ በእግር ኳስ የበላይ ክለብ ሲያሸንፍ ወይ ካንተ በታች ያለ ክለብ ሲያሸንፍ አንተ ማሸነፍ ይጠበቅብሃል። ደረጃህን ለማሻሻልም እንደዚሁ በሞር ስጋት ውስጥ ስትሆን የራስን የቤት ስራ ባግባው መወጣት በሊጉ ለመቆየት እንደ ዋስትና ይሆናልና ድሬዳዋ ከተማ ከሱ ቀድሞ ያደረጉ ክለቦች እና እንደሱ በተመሳሳይ የሞር ስጋት የነበረባቸው ክለቦች ቀደም ሲል የጠቀስኳቸው እንደ ፋሲል ከነማ እንደዚሁም ኢትዮ ኤሌክትሪክና መቀለ ሰባ እንደርታ አይነት ክለቦች ማሸነፋቸው የድሬዳዋ ከተማን የበለጠ ጫና ውስጥ ሆኖ ጨዋታውን እንዲያደርግ አድርጎት ነበር። ምናልባት ትላንትና ድሬዳዋ ከተማ ነጥብ ጥሎ ቢሆን ወይም ደግሞ ተሸንፎ ቢሆን ኖሮ ልክ እንደ ሌሎቹ ክለቦች ሁሉ የመጨረሻውን ሳምንት ማሸነፍ የግዴታ ሆኖበት ያደርግ ነበር። ትላንት ግን ማሸነፉን ተከትሎ በመጨረሻው ሳምንት ምን ማየት ውጤት ቢፈጠር በሊጉ መቆየቱን ያረጋገጠለት ሆኗል። ካለፉት 2 ጨዋታዎች ነጥብ መጣል በኋላ ነው ወደ ድል የተመለሰው። ትላንትና ለምሳሌ ከመጨረሻዎቹ 5 ጨዋታዎች አንድ ጨዋታ ተሸንፎ እንደዚሁ በአንድ ጨዋታ ነጥብ ተጋርቶ ነበር። ትላንትና ከሱል ሽረ ጋር ጨዋታውን ያደረገውና ወደ አሸናፊነት መመለስ ብቻ ሳይሆን በሊጉ የተቆየበትን ማረጋገጫ ማህተም ነው ትላንትና ማግኘት የቻለው። ለሱልሽረ ብርሃኑ አዳሙና አላዛር ሽመልስ ግቦችን አስቆጥረዋል። ሱልሽረ በአመቱ 17ኛ ሽንፈቱ ነው። ወልዋሎን ተከትሎ ከሊጉ ወረደ ክለብ እንደሆነ ይታወቃል። ትላንትና ድሬዳዋ ከተማ ማሸነፉን ተከትሎ የውድድር አመቱን 10ኛ ድል ነው ያሳካው። በ43 ነጥብ ወደ 12ኛ ደረጃ ከፍ ያለበትም ውጤት ሆኗል። በአጠቃላይ እንግዲህ የ36ኛ ሳምንት ጨዋታዎችን በጉጉት የምንጠብቃቸው 2 ወራጅ ክለቦች የትኞቹ ይሆናሉ የሚለውን እንዲያሳውቀን ነው። ለምሳሌ በደረጃ ሰንጠረዡ አሁን ላይ በሊጉ የመውረድ ስጋት ያለባቸውን ክለቦች ብንመለከት አዳማ ከተማ 16ኛ ደረጃ ላይ ተቀምጧል። እንደዚሁ መቀለ ሰባ እንደርታ 15ኛ ደረጃ ላይ ያለ ክለብ፣ ከዛው ውጪ 14ኛ ላይ ያለው ኢትዮ ኤሌክትሪክና እንደዚሁ 13ኛ ደረጃ ላይ ያለው ፋሲል ከነማም አሁንም በወራጅ ቀጠና ስጋት ውስጥ የሚገኙ ክለቦች ናቸው ወይም ደግሞ ከሊጉ የመውረድ እጣፈንታ የሚገጥማቸው ክለቦች ሊሆኑ ይችላሉ። በእርግጥ ከነዚህ ሁሉ የበለጠ የአዳማ ከተማ 39 ነጥቦች ናቸው ያሉትና በሊጉ የመቆየት እድሉ ምናልባት ለምሳሌ እሱ አሸንፎ እንኳን ከሱ በታች ያለው መቀለ ሰባ እንደርታና ከሱ በላይ ያሉት መቀለ ሰባ እንደርታና ፋሲል ከነማ ከተጋጣሚዎቻቸው ጋር የሚያደርጓቸውን ጨዋታዎች በሰፋ የግብ ልዩነት መሸነፍ ይጠበቅባቸዋል። ፋሲል ከነማ 42 ነጥቦች ናቸው ያሉት። አዳማ ከተማ አሸንፎ ፋሲል ከነማ ቢሸነፍ በነጥብ ይስተካከላሉ። ግን የግብ መጠኑን ብንመለከት አዳማ ከተማ 10 የግብ ዕዳ አለበት፣ ፋሲል ከነማ 2 የግብ ዕዳ ነው ያለበት። ስለዚህ አዳማ ከተማ ጨዋታውን ለማሸነፍ ከ10 በላይ ግቦችን አስቆጥሮ ማሸነፍ ይጠበቅበታል እንደማለት ነው። ይሄን እንግዲህ በእግር ኳሳችን እንመለከተዋለን ወይ ለመገመት አስቸጋሪ ነው አይደል? እኛ ሀገር ላይ የሚመዘገቡ ውጤቶች ግን በእንደዚህ አይነት የግብ ንጻሬና ውጤት ንጻሬ ነው የበሊጉ የሞር ስጋታቸውን መለካት ያለብን። ከዛው ውጪ ኢትዮ ኤሌክትሪክም እንደዚሁ ከአዳማ ከተማ በ2 ነጥቦች ከፍ ብሎ በ41 ነጥብ 14ኛ ደረጃ ላይ የሚገኝ ነው። መቀለ ሰባ እንደርታም በተመሳሳይ በ41 ነጥቦች 15ኛ ደረጃ ላይ የተቀመጠ ክለብ ነው። ስለዚህ በሂሳባዊ ስሌት ካሰላ ነው ምናልባት ከሁሉም ክለቦች የበለጠ የሞር ስጋት ያለበት አዳማ ከተማ ሊሆን ይችላል። ግን ደግሞ አሁንም በሊጉ የመትረፍና በሊጉ የመቆየት እድል ካላቸው ክለቦችም አንደኛው ሆኖ ነው አዳማ ከተማ የመጨረሻ ጨዋታውን የሚያደርገው። ስለዚህ የመጨረሻው ሳምንት ወይ ደግሞ የ36ኛ ሳምንት መርሃ ግብር ጨዋታዎች ሲደረጉ የበለጠ በሊጉ ማን ይቆያል የሚለውን እንድንጠብቅና እንዲጠበቅ የሚያደርገው አንደኛው ምክንያት ይሄኛው ነው እና በቀሪ ጨዋታዎች የተሻለ ውጤት ማስመዝገብ እና የራስን የቤት ስራ በአግባቡ መወጣት በሊጉ የሚያቆይ ይሆናል። በ35ኛ ሳምንት የሊጉ መርሃ ግብር ሁሉም ጨዋታዎች ተደርገው ተጠናቀዋል። ሲዳማ ቡና ከአርባ ምንጭ ከተማ ያደረጉት ጨዋታ በዚህኛው በ35ኛ ሳምንት መርሃ ግብር ግብ ሳይቆጠርበት የተጠናቀቀ ጨዋታ ነው። ኢትዮጵያ መድን ሀዲያ ሆሳዕናን 3-2 ያሸነፈበት፣ እንደዚሁ በተመሳሳይ የኢትዮጵያ ንግድ ባንክ ወላይታ ዲቻን 3-2 ያሸነፈበት ጨዋታ ብዙ ግቦች የተቆጠሩበት ጨዋታ ነው። ከዛው ኢትዮጵያ ቡና ቅዱስ ጊዮርጊስን በሸገር ደርቢ 2-2 ያሸነፈበትን ጨዋታ በዚህ በ35ኛ ሳምንት መርሃ ግብር ተመልክተናል። መቀለ ሰባ እንደርታ ወልዋሎ አዲግራት ዩኒቨርሲቲን 2-1 አሸንፏል። ኢትዮ ኤሌክትሪክ መቻልን 1-2 አሸንፎ እንደዚሁ በሊጉ የመቆየት ተስፋውን ያለመለመበት ነው። ከዛው ውጪ ሐዋሳ ከተማ ባህር ዳር ከተማን በአስደናቂ ጨዋታ 3-2 ያሸነፈበትን መርሃ ግብር በ35ኛው ሳምንት ከተመዘገቡ ውጤቶች መካከል አንደኛው ነው። የቀደም ሲል ያነሳውት የሲዳማ ቡናና አርባ ምንጭ ከተማ ግብ ሳይቆጠርበት የተጠናቀቀ 0-0 ያለቀ ጨዋታ ነው።
ፋሲል ከነማ ከአዳማ ከተማ ያደረጉት ጨዋታ የ35ኛ ሳምንት መርሃ ግብር 2-2 በሆነ አቻ ውጤት የተጠናቀቀ ነው።